እንዳትለከፉ እንዳትያዙ እንዳትታመሙ በዚህ በሽታ የታመማችሁ ካላችሁ ጸልዩና ንስሐ ግቡ። የኔ ነው የሚባል ነገር የለም። ይሄ ዘመን አመጣሽ አስተሳሰብ ነው። ኢየሱስ ክርስቶስን አባራችሁታል። እንዳባረሩት ሰዎች አሳማዎቻችን ወንዝ ወረዱ ብለው ኢየሱስ ክርስቶስን እንዳባረሩት ስለ ስልጣናችሁ ስትሉ፣ ስለ ገንዘባችሁ ስትሉ፣ ስለ መኪናችሁ ስትሉ፣ ስለ ምናምናችሁ ስትሉ አባራችሁታል። ከዚህ በላይ ግፍ አለ። ተባሯል። አሁን ይሄ ዘመን ፖለቲካ የምን እያለ መከራም ያበላ ስንት ትከሻችን ደረቀኮ። ስንት ወጣቶች ከሃይማኖት ወጡኮ። ጵጵስናን በዘር በብሔር በጎራ ጊዜ መታወቂያ ያየን እዚህ አልገባን። የት ነው የተወለድከው አልተባል። እግዚአብሔርን እመኑ እንጂ ከየትም ኑ ነው የተባልነው እኛ ወገኖቼ። ብሔር የማይመረጥባት ቤት እቺ ናት። ሰፈር የማይመረጥባት ቤት እቺ ናት። አድሎ የማይደረግባት ቤት እቺ ናት። አንተ ከገሌና አትቆርብም የማትባልባት ቤት እቺ ናት። የመንግስተ ሰማያት መወጣጫ መሰላሏች ብቻ ናት። ሰው ብቻ ያውም ክርስቲያን ብቻ ምትሆነ እኔና እናንተ ምእመናን እንኳን ሳንቀር እውነት እንነጋገር ከተባለ ተለያይተናል። ግማሹ ፖለቲካዊ ርዕዮተ ዓለም ለይቶታል። ግማሹ በስልጣን መውደድ ምክንያት ቤተክርስቲያንን አስጨንቋታል። ለጊዜያዊው ድሎት ሲባል ቤተክርስቲያንን አውኳታል። እግዚአብሔር አንድ ያደረገውን ማን ይለየናል? ማን ይለየናል? ክርስቶስ አንድ ካደረገን አንዴ የሰይጣን አንዴ የእግዚአብሔር ለምን ትሆናላችሁ? ንጽህናችሁን ጠብቃችሁ ጠብቁት እንጂ ሙሽራችሁ። አንዴ የጣዖት አንዴ የታቦት ለምን ትሆናላችሁ? አንዴ የቅድስና አንዴ የርኩሰት እየሆናችሁ ለምን ትጠብቁታላችሁ? አንዴ በዘፈን አንዴ በመዝሙር አንዴ በዳንስ አንዴ በሽብሸባ አንዴ በጸበል አንዴ በመሳከር ምንድነው እዚህም እዚያም ማለት? ምእመናን አያያዛችንን እናስተካክል። ግን ካህንም የክህነት ክብሩን ጠብቆ ምእመንም እንደተባለው አማኝና ታማኝ ሆኖ ሙሽራውን ይጠብቅ። በመስቀል ላይ የሚመሰርታት ቤተክርስቲያን ምንም ስለማይከፍላት ነው። በክርስቶስ ደም የተመሰረትን እኛን ምንም ስለማይለያየን ነው። አካሉ የሆነች ቤተክርስቲያን አንድ ስለሆነች አንድ ስለምትሆን ቤተክርስቲያን አትለያይም። ቤተክርስቲያን አትከፋፈልም። ያ ማለት ምን መሰላችሁ? በክርስቶስ የምናምን እኛ የክርስቶስ ልጆች ምንም አይከፍለንም። በምን አንለያይም። ምክንያቱም አንድ ቤተክርስቲያን ናት ያለችው።